ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ሰራተኛዋ አደይ ክፍል 182ን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው ይቆዩ። ለሊ ቀጠሮ ስለነበራት ወደ ሆስፒታል ሄዳለች። አደይም ዛሬ ለሊ ቀጠሮ አላት በማለት ዴቭን ነግራው ወደ ሆስፒታል ሄዳለች። በረከት በጣም ግራ ገብቶታል። ይች ልጅ ምን ሆና ነው? ችግሯንስ የደበቀችው ለምንድን ነው? ለሊ ከዚህ በፊት እንደዚህ አልነበረችም። አሁን እያጋጠማት ያለው የጤና እክል ጥሩ አይደለም በማለት በጣም ስለተጨናነቀ ዶክተሩም ብዙ ጊዜ እየሄደ ይጠይቀው ነበር። ዶክተሩም ዛሬ ምንም ልነግርህ አልችልም፣ ግን ነገ እነግርሃለሁ ብሎት ነበር። በረከትም ዶክተሩን ሁሉንም ነገር ይጠይቀዋል። ከእሱ ጋር ምን ያክል ቅርርብ እንዳላቸውና ስለ እሷ ምን እንደሚያስብ ምንዋ እንደሆነ ሁሉንም ነገር ከነገረው በኋላ ዶክተሩ ለሊ እውነት የሚንከባከባት ሰው ያስፈልጋታል እና ለሊ ደግሞ መናገር ያልፈለገችው ሰዎችን ማስጨነቅ ስላልፈለገች ነው። ስለዚህ ለሊ የካንሰር ታማሚ ናት በማለት ነበር ለበረከት የነገረው። በጣም ይደነግጣል፣ በጣምም ያዝናል። ይህን ሁሉ ነገር ይዛ ለምንድን ነው በዚህ ልክ የምትጨነቀው? እኔ ካልተንከባከብኳትና ካላሰብኩላት እኔ ታዲያ ምንድን ነው የማደርገው? በዚህ ሰዓት ያልሆንኳት መቼ ሊሆን እያለ ብቻውን በጣም ይብሰከሰካል። የሆነ መናፈሻ ሄዶ ቁጭ ብሎ ብቻውን ተክዟል። ለሊና አደይ ወደ ዶክተሩ ጋር ይሄዳሉ። ለሊ ዶክተሩን ውስጥ ገብታ ታወራዋለች። ዛሬ ለምን ብቻሽን መጣሽ? መንገድ ላይ የሆነ ነገር ብትሆኝስ? እያለም ይጠይቃታል። አይ ደህና ነኝ፣ አደይ ያለች ውጭ ላይ ስልክ እያወራች ነው በማለትም ትነግረዋለች። አደይ ከዴቭ ጋር እያወራች ስለነበረ አሁን የሆነ ቦታ ቁጭ ብያለሁ፣ ስለዚህ እንድትበጪ ከሌሊ ጋር ያለሽን ጉዳይ ስትጨርሺ ይላታል። በረከት በጣም ግራ ገብቶት ዴቭ እንዴ እዚህ ምን ታደርጋለህ በማለት ይጠይቀዋል። አይ አንተ ልጠይቅህ ይለዋል። እኔ አደይን እዚህ ቀጥሬያት ነበር፣ እስከምትመጣ እዚህ እየጠበቅኳት ነው ይለዋል። እሱ ደግሞ ራሴን ማዳመጥ ስለፈለግኩ በማለት ይነግረዋል። ዶክተሩም በቃ ሁሉንም ነገር ክትትል ማድረግ አለብሽ፣ እንደገና ደግሞ በዙሪያሽ ያሉ ሰዎች እኮ ብትነግሪያቸው ምን ችግር አለ? መስዋዕት መክፈል ያለባቸውን መስዋዕትነት ላንቺ ይከፍሉልሻል። ለምንድን ነው ዝም የምትይው? ለምንድን ነው በዚህ ልክ እየተጨነቁልሽ ጸጥ ብለሽ ይህን ነገር የምታደርጊው? ይላታል። እሷም እኔ ዶክተር መሞት አልፈልግም፣ እናትና አባቴ በህይወት የሉም። ስለዚህ እኔ ደግሞ እናትና አባቴ የሰጡኝን ነገር የሆነ ግብ አድርሼ መሞት ነው የምፈልገው። ደግሞ መሞት አልፈልግም፣ አሁን ብዙ አላማ አለኝ እያለች ትነግረዋለች። ካንሰር ታማሚ ስለሆንሽ እኮ አትሞችም፣ ግን በዙሪያሽ ያሉት ሰዎች መክፈል ያለባቸውን መስዋዕትነት እንዲከፍሉልሽ እና እንክብካቤ እንዲያደርጉልሽ መናገር አለብሽ ይላታል። ግን ያኔ እኮ ከቤት ሲደወልልኝ ስልክ ለሊ ወድቃለች ብለው ወደ ቤት ስመጣ ትልቅ ሴት ነበረች፣ እናቴ ናት ብለሽ ነበር ይላታል። አይ የወለደችኝ አይደለችም፣ የበኪ እናት ናት የበረከት ብላ ትነግረዋለች። አይ እሺ ችግር የለውም፣ ግን በዚህ ልክ የሚጨነቅልሽ ሰው ማግኘት በዚህ ሰዓት በጣም ደስ ይላልም ይላታል። ቅምጥልና ማዘሯ ቁጭ ብለው ያወራሉ። ግን ለሊ ምን ሆና ነው? እኔ ከዚህ በፊት እንደዚህ ታማ አይቻት አላውቅም፣ ተጨናንቃለችም እያለች ታወራታለች። ማዘሯ እንዴ የዚህን ያክል ማዘሯ እያለች ወሬያቸውን ሳይጨርሱ በረከት ይመጣል። እሱም ተክዞ ሶፋ ላይ ይቀመጣል። ልጄ ምን ሆነህ ነው? ለሊ ደግሞ የት ሄዳ ነው በማለትም ማዘሯ ትጠይቀዋለች። ለሊ ሐኪም ቤት ነው ያለችው ይላታል። ለመሆኑ ለሊ የታመመችው ለምንድን ነውስ የምታስጨንቁንም? ትለዋለች። ከዚህ በፊት ስላለው ምንም አላውቅም ብሎ የተፈጠረውን ሁሉ ይነግራታል።
እኔ ዶክተሩን ብዙ ጊዜ አስጨንቀዋለሁ። ለሊ የካንሰር ታማሚ እንደሆነች ዛሬ ነግሮኛል ይላታል። በጣም ትደነግጣለች። በጣምም ወይኔ ልጄ ምን ሆና ነው ትላለች። ቅምጥልም በጣም ትደነግጣለች። ማዘሯ ምንም ስላልቻለች ፊቷ ላይ ሁሉም ነገር ያስታውቃል። ለሊ ከሆስፒታል ትመጣለች። ነይ ልጄ በማለትም ቁጭ ካረገቻት በኋላ አቅፋት ወይኔ ልጄ እያለች ትዳብሳታለች። እና ማዘሯ ምን ተፈጥሮ ነው ትላለች ለሊ። ስለ እሷ መታመም የሰማች አልመሰላትም። ግን ማዘሯ ምን ሆነች ነው ትላታለች። ምንም አልሆንኩ ትላለች። ቅምጥልም ማዘሯ በቃ እንሂድ ለሊና በረከት አንድ ላይ የሆኑ ብላ ነይ እንሂድ ብላት ይዛት ትሄዳለች። ለምለም ይሄ ነገር አልተዋጠላትም። ለምንድን ነው ምን ሆና ነው ማዘሯም እያለች ትጠይቀዋለች። በረከት ግን ማንም ለሊ እነሱ እንዳወቁ እንድታቅ አልፈለገም። በውስጡ በጣም ተክዟል። የፍቅር እናት መንገድ ላይ ስትመጣ ድንገት ኪንጎና የቤዛ ወንድም መንገድ ላይ ይሯሯጣሉ። የቤዛ ወንድም ከዚህ በፊት ዳይመንድን ስለደበደበው በጣም ተናዶበታል። ኪንጎ ወንድሜን እንዴት ደፈረው በማለት መንገድ ላይ ሲያገኘው ያሯሩጠዋል። ድንገትም ሳያስበው የቤዛ ወንድም የፍቅር እናትን ገፍትሯት መንገድ ላይ ጥሏት ስለሄደ ከኋላ የተከተለውን ኪንጎን ሲያሯሩጥ ታያለች። እንዴ ይሄ ኪንጎ አይደል እንዴ? እንዴት እንደዚህ ያደርገኛል ትላለች። መንገድ ላይ ወርቃ ስለነበር ዶክተሩ በዛ እያሽከረከረ ስለነበር ማዘር ምን ሆኖ ነው በማለት ቤቷ ድረስ ይሸኛታል። እኔ ግን የሚገርመኝ የእጄን ነው ያገኘሁት። ኪንጎ እንዴት ገፍትሮኝ እንዲህ አድርጎኝ ይሄዳል? ይሄ ድሩዬ ነው ምን ማለት ነው እያለች ብቻዋን ታወራለች። የተፈጠረውንም ለአሹ ከነገረችው በኋላ ወደ ቤቷ ትሄዳለች። ሩታና ዳይመንድ እያወሩ እኔ ምልሽ ከየት ነው የመጣሽው እያለ ሁሉንም ነገር ይጠይቃታል። ከየት እንደመጣችና እናትና አባቷ የት እንዳሉ የት ትኖር እንደነበር ሁሉንም ነገር ታስረዳዋለች እና ደስተኛ እንዳልሆነችም ትነግረዋለች። እንዴ ቤተሰቦችሽ ውጭ ሀገር ሆነው እየረዱሽ፣ አክስትሽ ያው ሀብታም ናት፣ ብዙ ነገር እያደረገችልሽ፣ ችግር የሚባል ነገር አይነካሽ አይደለም ችግሩ፣ ቃሉን ራሱ የምታውቂው አይመስለኝም፣ ለምንድን ነው እያለም ይጠይቃታል። ብር ያለ ሁሉ ደስተኛ አይደለም እያለችም ታስረዳዋለች። ዳይመንድ በጣም ይገረማል። የሰው ልጅ እኮ ደስተኛ የሚያደርገው ብር ብቻ ይመስለኝ ነበር። እንዴ አንቺም ይቸገረኛል፣ ጥሩ አይደለሁም፣ ደስተኛ አይደለሁም ካልሽ እኔ ምን ልበል? ከዚህ በኋላ አላማርም ይላታል። አዎ የሳቀ ሁሉ ደስተኛ አይደለም። ገንዘብ ደግሞ ደስታን ሊገዛልህ አይችልም። ደስታ ማለት እናትና አባቴ ከኔ ጋር አብረው ቢኖሩና ቢያሳድጉኝ ነው። ብር እየላኩ የፈለግኩትን ብገዛና ባደርግ ለኒያ ደስታ አይደለም ትለዋለች። የዛሬው ክፍል ይህን ይመስል ነበር። ነጅሆም ኩኪንግ ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ።